የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎች ዕለቱ ስንገባ ዛሬ በአዲስ አበባ አንድ አዋጅ ታውጇል። የቤት ኪራይ ጭማሪ ጣሪያ 11.5% እንዲሆን ነው የተወሰነው። የውልድ ሰዓት ምዝገባም ከዛሬ ሐምሌ 1 ጀምሮ ይካሄዳል የሚል ነው። ይህ በመሆኑም አንዳንድ አከራዮች ከተመኑ ቀድመው የኪራይ ዋጋ እየጨመሩበት ነው ሲሉ ተከራዮችም እያማረሩ ነው የሚገኘው። በነገራችን ላይ መንግስት ለቤት ሰሪዎች እንዲህ አይነት ነገር በመደረጉ አዝናለሁኝ። ቤት የሚሰራ ሰው እንዴት እንደሚደክም እንዴት እንደሚሰቃይ እናውቀዋለን። ቤተሰሪዎች ያን ቤት ሲሰሩ መንግስት አንድ ድንጋይ ወይም አንድ አካፋ አሸዋ አላቀበላቸው፣ አያገባውም ነበር። የኔ አቋም እንደዛ ነው። ነገር ግን አይታችሁ ከሆነ ሰሞኑን እውነትን መናገር ስላለብን አንዳንዴ ሚዛን መጠበቅ ስላለብን በቤት ኪራይ በተለይ አዲስ አበባ ላይ የሚሰማው ጉድ ነው። አንዳንዴ ማህበረሰባችንም መውቀስ አለብን ማለት ነው። ማህበረሰቡ ራሱ የቤት ኪራይ ዋጋ በዚህ በችግር ጊዜ እርስ በርሳችን እያለቀስን ባለበት ጊዜ ብዙዎች በተራቡ ጊዜ መተዛዘን መቻል አለብን እንደ ማህበረሰብም ማለት ነው። እና አዲስ አበባ ላይ እየተሰማ ያለው የቤት ዋጋ ጭማሪ ጆሮን ጭው የሚያደርግ ነው። ናለው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንደ ሁሉ ጊዜ ሁሉ ዛሬም ፈቃደኛ ሆነ በመገኘት በጣም ነው ማመሰግነው። እንግዲህ ሰሞኑን ብዙ ጉዳዮች አሉ፣ በቅደም ተከተል አነሳቸዋለሁ። ያንተን ማብራሪያ እንደምትሰጠን ደግሞ ጠብቃለሁ። ወቅታዊ መረጃዎችን ጀምር። እናንተ ጎጃም ጋር ጨምሮ በሌሎች የአማራ ቀጠናዎች ከፍተኛ የሆነ ድሎች የተገኙባቸው ወታደራዊ እንቅስቃሴዎች እየታዩ ነው። ከዚህን ጀምርና እስቲ ያለውን ሁኔታ ትገልጽልናለን። ምንድን ያለው ሰሞኑን በአጠቃላይ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ወዲህ በርካታ ወደ ውጊያዎች በርካታ ድሎችም ሲገኙ ቆይተዋል። በተለይ የምስራቅ አማራ ቀጠና ምኒልክ እዝ ጓዶቻችን ከሰሞኑ የፈጸሙት ጀብዱ በአይነቱ ልዩ የሆነ ነው። ግዙፉ ከአፋባህ ምስረታ በኋላ ግዙፉ ወታደራዊ ድል ተደርጎ ሊወሰድ የሚችል ያ በአገዛዙ ላይ ከፍተኛ ስብራትን የሞራልም ሌሎችም የሚከተው ያለብንም ነባራዊ ሁኔታ በግልጽ ፍንትው አድርጎ በሚያሳይ መንገድ የወገን ኃይልም የመፈጸም አቅሙ ምን ያክል እንዳደገ ምን ያክል በተጨባጭ ድል የማድረግ መንገድ ላይ እንዳለን በተጨባጭ የሚያሳይ ነው የሚያመላክተው። በዛ ቀጠና የተገኘው ድል በሌሎች አካባቢዎች ከፍተኛ መነቃቃትን ፈጥሯል። በዚህ መነቃቃት ምክንያት በብዙ አካባቢዎች በጎንደርም በሸዋም ቀጠናዎችም ውጊያዎች እየተደረጉ ነው። ያኛው ጠንከር ያለ ድል የተገኘበትና ከፍተኛ ትኩረት በመሳቡ ምክንያት ሌሎች አካባቢ የተገኙ ትናንሽ ድሎችን ሸፍኗቸው ነው እንጂ ለአፍታም ቢሆን ቆሞ አያውቅም ተጋድሎ። ዛሬም ደብረ ማርቆስ ከተማ ላይ፣ ደምቃ ላይ፣ ጅጋ ላይ፣ እዚህ ጎጃም ቀጠና አካባቢ ውጊያዎች እየተደረጉ ነው። ከሞኑ ዙሪያም ተደረጉ ነበረ። ሸዋም ሌሎች ጓዶች ተደርጉ ነው የነበረው። በአጠቃላይ ጥሩ የሆነ መነቃቃትና ጥሩ የሆነ ስሜት ነው ያለ። በወገን ሰራዊት በኩል ደስ የሚል መነቃቃት ላይ ነው እንደምንገኘው። እንደው አርበኛ አስረስ እናንተ ጎጃም ጋም ጨምሮ ሌሎች ጋም ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። እንግዲህ ከዚህ በፊት ትግሉ በትንሽ የሰው ኃይልና በአነስተኛ የመሳሪያ አቅም ነበረ ስርዓቱን በዛ ደረጃ ከፍተኛ ምት ስታሳርፉ የነበረው። አሁን እንደምናየው ከፍተኛ ቁጥር ያለው የኮማንዶ ጨምሮ የኃይል ጉዳይ የሰው ኃይል ጉዳይ በበቂ ሁኔታ ምላሽ እየሰጣችሁ ይመስላል። ምን እንጠብቅ? በዚህ ዙሪያስ የወሰዳችሁ ያለው አጠቃላይ እርምጃ ወዴት ምዕራፍ ለመሻገር ይመስላል? ስልጠናን በተመለከተ ትግሉ ሲጀምር ጀምሮ አብሮ ተያይዞ የመጣ ጉዳይ ነው። እንግዲህ ስለ ስልጠና ስናነሳ ስለ ኃይል ግንባታ ብቻ አይደለም የምናነሳው። ሰራዊት ስናሰለጥን በራሱ ፖለቲካዊና ዲፕሎማሲያዊ ይዘቶችና መልእክቶች ጭምር አሉት። በአንድ በኩል የአብይ አህመድ አርመኔ ሰራዊት በተደጋጋሚ በሚፈጽማቸው ተግባራት እስካሁን በተለይ ባለፉት 2 ዓመታት አማራ ክልል እየተካሄደ ባለው ጦርነት ባሳየው ባህሪ
አሸባሪ እንጂ አገር ጠባቂ ሰራዊት አለመሆኑ በተግባር የተረጋገጠ ጉዳይ ነው። ከዛ ባሻገር ደግሞ ራሱ የአብይ አህመድ ቡድን ለኢትዮጵያም ሆነ ለቀጠናው ዘላቂ ሰላም ጸር መሆኑ በተግባር የተረጋገጠ ነው። በዚህ ምክንያት ይህንን ቀጠና ሰላም ሊያደርግ አገዛዙን ሊያንኮታኩት የሚችል ዲሲፕሊን እንዲሆነ ዩኒፎርም ያለው ሰራዊት ያስፈልጋል። እንደምትታዘበው በየቦታው በየአካባቢው የተጧጧፉ ስልጠናዎችና ምረቃዎች እየተከናወኑ ነው ያሉት። ከነዚህ ጀርባ በጣም ተደክሞባቸው ተለፍቶባቸው ወራትን የወሰዱ የፖለቲካና የፊዚካል ብቃታቸው የተረጋገጠ ሰራዊት ነው እያስመረቅን ያለ ነው። አሁን ላይ አብዛኞቹ በኮማንዶ ደረጃ ነው እየሰለጠኑ ያሉት። በትንሹ 6 ወራትን የፈጀ ስልጠና ነው እየተደረገ ያለው። እነኚህ ሰልጣኞቻችን በአንድ በኩል ወጥነት ባለው መንገድ እንደኙ በመሆናቸው ነገ ህዝብ ሊጠብቅ የሚችል ዲሲፕሊን ሰራዊት እንደሚያስፈልግ በማመን ያን ለማሳካት የሚከናወን ነው። በሌላ በኩል ደግሞ ከዚህ በፊት የነበረው ተጋድሎ በአጠቃላይ የፋኖ ሰራዊት ከተለያዩ አሃዶችና ዩኒቶች የተቀላቀለና ዩኒፎርም ባለመሆኑ ምክንያት ተወሰነ በማኔጅመንት ደረጃ ፈተና ገጥሞ ቆይቷል። አሁን እየተደረገ ያለው ስልጠና ግን ያንን ፈተና በሚቀርፍ መንገድ በአዲስ ሀሳቤ በአዲስ ፕሮፓጋንዳና ኦሪንቴሽን አላማውን ፍለትን ታሳቢ ያደረገ ስልጠና እንግዲህ ከዚህ በፊት እንዳልኩ አንዱ ከመካከል አንዱ ከአድማ ብተና አንዱ ከሌላ ቦታ እየተሰባሰበ ሊሆን የሚችለው ያ ሳይሆን አሁን ግን የፋኖ ሰራዊት ለመሆን የፋኖ ድርጅት አካል ለመሆንና ለዚህ ተጋድሎ አስቦበት የሰለጠነ ሰራዊት በመሆኑ ወደፊት ለምናደርገው ወታደራዊ ስምሪት ትልቅ የሆነ ለውጥ ሊያመጣ የሚችል ነው። ይሄ አንድ አካባቢ ብቻ ተወስኖ የሚቀር ሳይሆን በሁሉም አካባቢዎች ተመሳሳይ ተግባራት እንዲፈጸሙም ስራዎች እየተሰሩ ነው። ተተኪ ኃይል ያስፈልገዋል። ይሄ ጦርነት ቀላል ጦርነት አይደለም። ዓለም ጆሮ ዳባ ልበስ ቢለውም ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት የሚደርስበት ግዙፍ ጦርነት ነው። ስለዚህ እያንዳንዱ ድልም የሚገኘው መስዋዕትነት ተከፍሎበት ጭምር ነው። በየቦታው ወንድሞቻችን ይወድቃሉ፣ መስዋዕትነት ይከፍላሉ። እነሱን በአካልም በመንፈስም የሚተካ የወደቁለትን ዓላማ ከዳር የሚያደርስ ሰፊ ቁጥር ያለው የተደራጀ እና ዲሲፕሊን እንደሆነ ሰራዊት ያስፈልጋል። ለዛ በተከታታይነት የሚከናወንና የሚሰራ ስራ ሆኖ ነው የሚቀጥለው። እንደ ከዚህ ቀደሙ ሳይሆን ከዛ እጅግ በተሻሻለ ነው ስልጠናዎች እየተሰጡ ያሉት። ወጥ በሆነ ደረጃና ወጥ በሆነ ማኑዋልና ኦሪንቴሽን ነው ስልጠናው እየተሰጠ ያለ። ከዛ ባሻገር እያንዳንዱ ሰልጣኝ አሁን ላይ በተመረቀበት ዕለት ጀምሮ ታጥቆ ስምሪት የሚወስድበት ሁኔታም ተፈጥሯል። በዚህ ረገድ ላለፉት 2-3 ዓመታት የነበረን ልምድና ተሞክሮ በከፍተኛ ሁኔታ ጠቅሞናል። የመጀመሪያ አካባቢ ቀላል የሆኑ ኤክሰርሳይሶች፣ ቀላል የሆኑ እንቅስቃሴዎች ነበሩ። አንዳንዶቹ ሲያሾፉባቸውም ጭምር ነበር። እነዛ እንቅስቃሴዎችና የመደራጀት ሂደቶች አድገው ይህንን ትግል በዚህ ደረጃ እንዲደርስ በማድረግ ከፍተኛ ሚና ተጫውቷል። አሁን ላይ ከዛ አልፎ ዩኒፎርም የለበሰ ኦኔት ያደረገ በቂ የሆነ አልባሳት እና ወታደራዊ ቁሳቁስ የተሟላለት ሰራዊት ነው እየሰለጠነ ያለው። እያንዳንዱ ሰራዊት ደግሞ በሚሰለጥንበት ቀጠና ከፍተኛ የሆኑ ጦርነቶች እና ወደ ውጊያዎች የሚደረጉበት በመሆኑ በቀላሉ የቡድን መሳሪያዎችንም የሚለምድ የነፍስ ወከፍ መሳሪያዎችን ብቻ ሳይሆን በአጠቃላይ በራሱ በጦርነት ድባብና አውድ ውስጡ ነው የሚሰለጥን ሰራዊት ስለሆነ ትኩስ እና የጦርነት ሂደቱን ብዙ ደረጃዎች ከፍ ሊያደርግ የሚችል ኃይል ማምረቱን እንደቀጠልን ነው። ብዙ ቦታ ላይ ወጥነት ባለው መንገድ በእያንዳንዱ አካባቢ ይሄ ስልጠና ሁኔታ እንዲቀጥል ይደረጋል። አዳዲስ ሰልጣኞችን ብቻ ሳይሆን ነባሩ ኃይልም እንዲሁ እንዲሰለጥን እና እንደ አዲስ እየተደራጀ የምንከፈለው መስዋዕትነት በሚያሳንስ መንገድ ድሉን ደግሞ በሚያፈጥን መንገድ የመፈጸም አቅሙ ወታደራዊ ድሎችን የማግኘት አቅሙ እንዲዳብር ስራዎች እየተሰሩ ነው። ያ በተከታታይ በሳምንት 2-3 ቦታ ምረቃዎች ሲከናወኑ እየታየ ነው። ይሄ ተጠናክሮ ይቀጥላል ማለት ነው። እንግዲህ አስረስ በተለያዩ አካባቢዎች የምናያቸው ወታደራዊ እንቅስቃሴዎች በአገዛዙ መንደር የፈጠሩትን ድንጋጤ በቅርበትም ያየነው ነው። ከሚሰጧቸው መግለጫዎች፣ ከሚያደርጓቸው፣ ከሚወስዷቸው እርምጃዎች በመነሳት ከፍተኛ የሆነ ድንጋጤ ውስጥ እንዳሉ መረዳት ይቻላል። ያንን ተከትሎ እንደዚሁ ህዝብን ከህዝብ እንዲተላለቅ ለማድረግ ሃይማኖትን፣ ማንነትን፣ ዘርን መነሻ ያደረጉ ጥቃቶችን በመፈጸም የፋኖን ድሎች ላይ ቀዝቃዛዋ የመቸለስ ብሎም ደግሞ ፋኖ በህዝብ ዘንድ ያለውን ተቀባይነት በተለይ የአማራ ህዝብ ለፋኖ የሚሰጠውን ድጋፍ እንዲሁ እንዲያቆም ያደርጋሉ ያላቸውን እርምጃዎች እየወሰደ ነው። በእጅ አዙር የሚወስዳቸው እርምጃዎች እንግዲህ በሂደት በቅደም ተከተል እየመከኑ ቢሆንም አሁን ነገ ከነገ
ወዲያም ከመጠነ ሰፊ ሆነ ሽንፈትን ተከትሎ የሚያደርጋቸው የበቀል እርምጃዎች አሉ። የሚያደርጋቸው ወይም ደግሞ የሚመዛቸው ካርዶች ይኖራሉ። እዚህ ላይ እንደው መደረግ ያለበት ነገር ምንድነው? ሃይማኖትን፣ ዘርን መነሻ ያደረጉ እርምጃዎችን፣ ካርዶችን እየመዘዘ ምናልባትም የናንተን ግስጋሴ ለማስቆምም የሚሞክርበት አንዱ ስትራቴጂ ነው ማለት ይቻላልና እዚህ ላይ ምን ማለት ይቻላል? የአብይ አህመድ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ ያልተጠቀማቸው የማጭበርበሪያና የማታለያ ካርዶች አሉ ማለት አትችልም። በተለይ የሃይማኖት ተቋማትን በከፍተኛ ሁኔታ ቅቡልነት ለማግኘት ተጠቅሞባቸዋል። በተለይ ስልጣን ላይ እንደመጣ ሰሞን ሁለቱን የተለያዩ ሲኖዶሶችን አስታረቅኩ በሚል እነሱን አስታረቅኩ ካለ በኋላ ደግሞ ተመልሶ የቤተ ክህነቱ አሰራር ላይ ጣልቃ በመግባት አንዱ እንዲሾም አንዱ እንዲሻር በስውርም በግልጽም የተለያዩ ነገሮችን ሲፈጽም እንደቆየ ይታወቃል። በዛ መንገድም ሽልማት ጭምር ሲወስድ ነበረ ከቤተ ክህነቱና ከአጠቃላይ ከመዋቅሩ። ከዛ በኋላ የተነሱበትን ተቃውሞዎች ለማብረድ የሄደበት ርቀት አለ። አዳዲስ ሲኖዶሶችን ለማቋቋም የሄደበት ርቀት አለ። የእምነት ተቋማትን የፖለቲካ መሳሪያ የማድረግ ባህሪው በከፍተኛ ሁኔታ ተጠናወተው በመሆኑ ምክንያት እንዲሁ የእስልምና እምነት ተቋሙ ላይም ጣልቃ ገብቶ ሲያደርግ የነበረው ሁኔታ አለ። በስልጣኑ አደጋ በመጣበት ጊዜ ማንኛውንም ነገር ከማድረግ፣ ማንኛውንም ግጭት ከመቀስቀስ፣ ማንኛውንም እልቂት ከማዋለድ ወደኋላ እንደማይል አብይ አህመድ ይሄ የታወቀ ነገር ነው። በንግግሮቹም በተግባራቱም ይህን የሚያመላክት ነገር ነው የተደረገው። በተለይ ከሰሞኑ የደረሰበት ምትና የደረሰበት ወታደራዊ ኪሳራ ደግሞ አቅሉን ስላሳተው የሚያደርገውን የሚጨብጠውን አቶ ነው የቆየው። አንዳንድ ጊዜ ድሉን ለሌሎች ሶስተኛ ወገኖች ለመስጠት ጥረት ሲደረግ እናያለን። በሚገርም በሚያሳዝን ሁኔታ አጠገቡ ያለው እንግዲህ ያንን ሁሉ የመከላከያ አባል ማርኮ እየነዳው ያለው የሚታወቅ የሚዳሰስ የሚጨበጥ የፋኖ አባልና አመራር ነው። ምርኮኛው በእጃችን ነው ያለው። ከተሞቹ በቁጥጥራችን ስር ነው ያሉት። የማረክነው መሳሪያ የቡድንም የነፍስ ወከፍ መሳሪያ ትከሻችን ላይ ነው ያለው። ይሄ ከዓለም ዓይንና ጆሮ የማስደብቀው ሀቅ፣ ጥሬ ሀቅ፣ ፍንትው ያለ መሬት ላይ ወጥቶ የሚታይ ሀቅ ሆኖ ሳለ አጠገቡ የሚታዩትን የፋኖ አመራርና አባላት ሳይሆን በርቀት በጠላትነት የፈረጃቸውን ወይ ደግሞ ከዚህ በፊት ባደረሱበት ተደጋጋሚ ዱላ የሚፈራቸውን አካላት አይ የደቆሱኝ የማረኩኝ እነሱ ናቸው ፋኖ አይደለም የሚል አስቂኝ ፕሮፓጋንዳ ሲሰራ መቆየት ይታወቃል። ከዛ አለፍ ሲል ደግሞ እንዲሁ ሃይማኖታዊ አጀንዳ ለመሳብ ፋኖ ለአንደኛው እምነት የተለየ ውግና ያለው ለማስመሰልም ስራዎች ተሰርተዋል። የኢትዮጵያ ሕዝብ በተለይም ደግሞ የአማራ ሕዝብ የፋኖን የትግል አነሳስ፣ ዓላማ፣ ቁርጠኝነት፣ ጽናት፣ እያንዳንዱ የምንከፍለው መስዋዕትነት ለምን ዓላማ እንደሆነ ጠንቅቆ ስለሚያውቀን በእንዲህ አይነት የማጭበርበሪያና የማደናገሪያ ፕሮፓጋንዳዎች ይታለላል ብዬ አላምንም። እንዳጋጣሚ ሆኖ ደግሞ በተለይ እንዲህ አይነት አጀንዳ ሊያራግብ በሞከረባቸው ቀጠናዎች ላይ የሃይማኖት ጉዳይ አጀንዳ ያልሆነበት ህብራዊነት የደመቀበት ቀጠና፣ አንዱ እምነት ከሌላው እምነት ተለይቶ የማይታይበት የትኛውም የፋኖ አባልም ሆነ አመራር በእምነቱ ምክንያት ፖዚሽንድ ከመሆን የማይከለከልበት ይልቁንም ፍጹም የተዋሃደ በሃይማኖት በቋንቋም ሆነ በሌላ መንገድ ልዩነት የሌለው አይደለም። በአመራር በፋኖ ደረጃ አይደለም በህዝብ ደረጃ በምርኮኛነት እንኳን በእጃችን ያሉ የተለያየ እምነት ያላቸው የመከላከያ አባላትን በክብር ተናግደን የምንይዝ መሆኑ ይታወቃል። በተደጋጋሚ በተግባር ተሰርቶ የታየን የሌላ ብሔር ተወላጆችንም ጭምር ያለምንም የብሔር ልዩነት፣ የቋንቋ ልዩነት አንዳንዶቹ ትግል ውስጥ ተቀላቅለውም ጭምር ትግል እያደረጉ ነው የሚገኙት። በአባልነትም በአመራርነትም ከሻለቃ አመራርነት ደረጃ የኦሮሞ ልጆችን የደቡብ ልጆችን ታገኛለህ። ዛሬ በየቦታው በያሉት አሃዶች ቸክ ብታደርግ ያ ነባራዊ ሁኔታ ባለበት ውስጥ ሃይማኖታዊ ርዕዮተ ዓለም እንደሚከተል ተደርጎ ሌላም መንገድ ተደርጎ ቅስቀሳ፣ ፕሮፓጋንዳ ስራ ለመስራት የሚደረገው ሙከራ አገዛዙን ትዝብት ላይ ከሚጥለው ነገር አንዳችም ፍሬ ተራለትም። እስካሁን ባለው ተጨባጭ ሁኔታም በዚህ ረገድ ያልተሞከረ ነገር አልነበረም። ለመፈረጅ የፖለቲካ ዓላማ እንደሌለን ጥያቄ የአማራን ሕዝብ የህልውና ጥያቄ ለማስመለስ ተጋድሎ እንደማናደርግ ተደርጎ ከአንድ ቡድን ጋር፣ ከአንድ ሃይማኖት ጋር፣ ከአንድ አስተሳሰብ ጋር ለማገናኘት ከፍተኛ ጥረት ተደርጓል። ለዚህ በንግግር ሳይሆን በፕሮፓጋንዳ ሳይሆን በመግለጫ ሳይሆን በተግባር ምላሽ የሰጠንበት ጉዳይ ነው። በተግባር ለሁሉም ሕዝብ፣ ለሁሉም እምነት፣ ለሁሉም ቋንቋ፣ ለሁሉም ሃይማኖት አማራ ክልል ባለው ቀጠና ብቻ ሳይሆን ከዛም አልፎ
ለሌላው ለኦሮሞም ለትግራይም ለሌላውም ብሔረሰብ ጭምር መልካም እይታና ቀና ያመለካከት በመያዝ ዋነኛ ዓላማችን የአማራን ሕዝብ የህልውና ጥያቄ ማስመለስ ከዛ በኋላም ኢትዮጵያን ዘላቂ ሰላምና ህልውና ማስጠበቅ ከሌሎች ኃይሎች ጋር ተባብረን መሆኑን በተግባር በንግግራችንና በሚደረጉ ሂደቶች ያረጋገጥን በመሆኑ ምክንያት ይሄኛው ፕሮፓጋንዳ ፈጽሞ ውጤት ሊያመጣ የሚችል እንዳልሆነ መታወቅ እስካሁንም በተደጋጋሚ ተሞክሯል። ነገር ግን ተጨባጭ ውጤት አላመጣለትም። ወደፊት ደግሞ ገፋ በሚደረግ ጊዜ ከዚህ የከፋ ነገር ከዚህ የከፋ ጥሪ ራሱ አብይ አህመድ ወጥቶ ጭምር ሌሎች የእልቂት ጥሪዎችን ሊያደርግ እንደሚችል ህዝቡ መጠበቅ አለበት። በእርግጥ በበቂ ተረድቶታል ብዬ አስባለሁ። አብይ አህመድን የኢትዮጵያ ህዝብ በበቂ ስለተረዳውም ለሚያደርጋቸው የማጭበርበሪያ የማደናገሪያና የእልቂት ጥሪዎች ጆሮ እንደማይሰጠው እርግጠኛ ነኝ። እንደው አርበኛ አስረስ ሰሞኑን የምንሰማቸው ነገሮች አሉ። አገዛዙ አሁን ለዳግም ጦርነት እየተዘጋጀ ነው። ጦርነቱ በዋናነት ከፋኖ ጋርም ከሌሎች አሁን በቀጣይነት ይካሄዳሉ የተባሉት ከኤርትራም ከህወሓትም ጋር ሊሆን ይችላል። በግልጽ የሚታወቅ ነገር የለም፣ ግን ከፍተኛ ዝግጅት እያደረገ ነው። ጥሪዎችን እያደረገ ነው። ምናልባትም እንደምንሰማው ከሆነ የክተት አዋጅ ሁሉ ሊያደርግ በዝግጅት ላይ እንዳለ ነው የምንሰማው። በአጠቃላይ አገዛዙ ዱብ እያለ ነው ለጦርነት። በደቡብ ኢትዮጵያ በኦሮሚያ ከፍተኛ የሆነ አፈሳ እየተከናወነ ነው። ብሔራዊ ውትድርና ባልታወጀበት ሁኔታ ግን ብሔራዊ ውትድርና እየተካሄደ እንዳለ ነው የሰማ ነው። እንደው ምን ማለት ይቻላል? አብይ አህመድ አሁንም ከጦርነት ውጪ ምንም የሚታየው ነገር የለም። ተጨማሪ የኢትዮጵያ ልጆችን ለጦርነት ለመማገድ በየቦታው ዝግጅት እያደረገ ነው። የክተት አዋጅም በይፋ ሊያውጅ ዝግጅት ላይ እንዳለ ነው የሰማ ነው። እዚህ ላይ ምን ማለት ይቻላል? ከደረሰበት ምት አኳያ አሁን ላይ የነበረውም ሊደርሺፕ አጠቃላይ የአብይ አህመድ ይሄ ነው የሚባል ኮር ሊደርሺፕ የለውም። ያ አለ የሚባለው ሊደርሺፕ ራሱ አብይ አህመድ ብቻውን ነው ሁሉን ነገር የሚወስነው፣ ሁሉን ነገር የሚያደርገው፣ የክተት አዋጁን የሚያውጀው፣ ፖለቲካ ስራውን የሚሰራው፣ የዲፕሎማሲ ስራውን የሚሰራው፣ የህዝብ ግንኙነት ስራውን የሚሰራው ራሱና ራሱ ብቻ ነው። ነገ ምን ሊያደርግ ይችላል፣ ዛሬ ምን ሊያደርግ ይችላል፣ ከምን ወደ ምን ሊወስን ይችላል በሚለው ጉዳይ ላይ እርግጠኛ ሆነ ለመተንተን ለመተንበይ የሚያበቃ ነገር የለውም። አሁን ባለበት ነባራዊ ሁኔታ ፖለቲካሊም በዲፕሎማሲም በወታደራዊ ጉዳዮች በጣም የተደቆሰበት ጊዜ በመሆኑ ምክንያት ወደ ደመነፍሳዊነት ተቀይሯል አገዛዙ። ስለዚህ በዚህ ደመነፍሳዊ እንቅስቃሴው ምክንያት ብዙ ነገሮችን ያልተጠበቁ ነገሮችን ሲያደርግ ይታያል። ማድረጉም የሚቀር አይደለም። ከጦርነቱ ጅማሮ አካባቢ አንዳንድ ነገሮችን ህጋዊ ሽፋን ለመስጠት ወይም የህግ መሰረት እንዲኖራቸው ለማድረግ የአስቸኳይ ጊዜ አዋጅ፣ ሌሎችም ነገሮች ሲሞከሩ ነበረ። ከጥቂት ቆይታ በኋላ ደግሞ አስቸኳይ ጊዜ አዋጅ የሚባለው ጠፍቶ ነገር ግን አጠቃላይ ሀገሩ ላይ አናርኪ እንዲሰፍን አድርጎ የሚፈልገውን ነገር ሲያደርግ ነው የቆየው። በዛ መንገድ ሁሉንም ቢሮክራሲውን ሁሉንም መዋቅሩን በይፋ የሀገር አድን ጥሪ ወይ የክተት አዋጅ አያውጅ እንጂ ሁሉንም የሀገሪቱን ቢሮክራሲና ገንዘብ ለጦርነቱ በማዋል ከክተት አዋጅ ወይም ከሀገር አድን ጥሪ ጋር ተመሳሳይ የሆነ አካሄድ ሲከተል የቆየው። አሁን ላይ አንተም እንደጠቆምከው እኔም በተለያየ መንገድ እንደሰማሁት በተለይ አዲስ አበባና አንዳንድ አካባቢዎች የጦርነቱ ገፈት በቀጥታ የሌለባቸው አካባቢዎች ላይ ሲዎች የክተት አዋጆችና ህገወጦች እንቅስቃሴ እያደረገ መሆኑን በመንግስት ሰራተኞች ላይ አጀንዳዎች እየተነሱ ውይይቶች እየተደረጉ መሆኑን ሰምቻለሁ። ያልተረጋገጡ መረጃዎች ቢሆኑም አጠቃላይ የሚታየውም ነገር በተለይ ፋኖ ከሌሎች ኃይሎች ጋር ተባብሮ አገዛዙን ሊያንኮታኩት ነው የሚል ከፍተኛ ፍርሃት ያለ መሆኑ የሚታወቅ ጉዳይ ነው። ከሁኔታዎቹ መረዳት ይቻላል። የፋኖ ኃይልም በዚህ ደረጃ ክፍለ ጦሮችን በቀናት ልዩነት የመደምሰስ እድገት ደረጃ ላይ መድረሱ በአገዛዙ ፌዴራል መኮንኖቹም ላይ በፖለቲከኞቹም ላይ ያፈጠረው ፍርሃት አለ። የአብይ አህመድ ላይ ደግሞ የተለየ ፍርሃት መፍጠሩ ይታወቃል። የዚህን ጦርነት አጀንዳ ለማስቀየስ ይህን ጦርነት ዳውን ለማድረግ ትንሽ ተራ ግጭት ለማድረግ በተደጋጋሚ በርካታ ሙከራዎች ሲደረጉ ቢቆዩም በተግባር ጀግና የፋኖ ሰራዊት መስዋዕትነት ያንን ሁሉ ድንጋይ ያንን ሁሉ ጫና ፈንቅሎ ፍንትው ያለ ድል ማሳየት በመቻሉ ያንን ነገር መሸፈን የሚችሉበት ሁኔታ ስላጡ የመጨረሻ አማራጫቸው አሁን አንተ ያነሳውን የክተት አዋጅ የሚመስል የሀገር አድን ጥሪ የሚመስል ነገር ሊያደርጉና እንግዲህ ከዚህ በፊት ኢትዮጵያ ውስጥ የነበሩ ጦርነቶችን ሁኔታ ብትመለከት ለምሳሌ የቀይ ኮከብ ዘመቻ የሚባለው በመንግስቱ ኃይለማርያም አማካኝነት የተደረገውን ማስታወስ ትችላለህ። በጊዜው የሻዕቢያ ስትሮንግ ሆልድ የነበረው ወይም ደግሞ የትልቁ ይዞታ ጠንካራ ይዞታ የነበረውን ናቅፋና አካባቢውን በመያዝ ወንበዴውን እንደመሰሳለን ብሎ ነበር። ልክ አሁን አብይ አህመድ በተለያየ ጊዜ ውስጥ ነው ያሉ ገዳም ውስጥ ነው ያሉ እንለቃቅማቸዋለን እንደሚባለው ልክ በዛ አይነት አቻነት ፕሮፓጋንዳ መንገድ በተለይ የሶማሌውን ጦርነት ካሸነፈ በኋላ መንግስቱ ኃይለማርያም የቀይ ኮከብ ዘመቻ አውጆ ሁሉም ነገር ወደ ጦር ግንባር በሚል ያደረገው ይታወቃል።
ናቅፋን የመመራው ክፍለ ጦር ካልሆነ በስተቀር ማንም መያዝ የለበትም በሚል ስሌት ምክንያት ራሱ መንግስቱ ኃይለማርያም አበላሽቶት ነው ቀይ ኮከብ ዘመቻ የከሸፈው ሚል አንድ ርዕሱን ለማስታወስ ያልቻልኩት መጽሐፍ ላይ አንብቤ ያለውና ያ የናቅፋ የቀይ ኮከብ ዘመቻ ክሽፈት በኋላ ከአየር ኃይል በስተቀር ሁሉንም መሳሪያዎች ሻቢያ አፋቤት ላይ እንዲማርክ እና በጊዜው የነበረው ኢትዮጵያ መከላከያ ከፍተኛ የሆነ ሎጂስቲክስ የነበረበት ታንክን ጨምሮ ሁሉም አይነት የጦር መሳሪያዎች ተተኳሾች እና ወታደራዊ ቁሳቁሶች የነበሩበት የአፋቤት ማዕከል እንዲማረክና ከዛ በኋላ የአሸናፊነት የማይቀር መሆኑና በጊዜው የነበረው መከላከያም አሸናፊነት የነዳው ሁኔታ አለ። ይሄ የሊደርሺፕ ክፍተት የሊደርሺፕ ጋፕ የፈጠረው ነው። በጊዜው ዋጋ የከፈሉ በጊዜው ለኢትዮጵያ አንድነት ብለው ለሀገራቸው የወደቁ ጀግኖች አሉ። ለነሱ ነው ክብር አለኝ። ነገር ግን ሊደርሺፕ ምን ያክል ዋጋ እንዳለው፣ መሪነት ምን ያክል ዋጋ እንዳለው የፈለገ ያክል ጄኔራል ቢኖር የፈለገ ያክል የሚሊተሪ ሳይንስ የሚያውቅ ስትራቴጂዝ የሚያደርግ ቢኖር ቁንጮ ያለው ግለሰብ ደመነፍሳዊ ከሆነ ምንም ማድረግ እንደማይቻል ከዛ መረዳት ይቻላል። ዛሬም ተመሳሳይ ይመስለኛል። አብይ አህመድ የሚባል በፖለቲካውም በወታደራዊ እውቀቱም በስትራቴጂስትነቱም በዲፕሎማሲውም በጣም ድንቅ የሆነ ግለሰብ የሚመራው ሰራዊትና መንግስት አሁን በዚህ የእድገት ደረጃ ላይ ያለውን የፋኖ ትግል ሊቀለብስ የሚባል ስለሌለ የኢትዮጵያ ህዝብም የአማራ ህዝብም ማንኛውም ሰው አብይ አህመድና አጋሮቹ ሊያደርጉት ከሚችሉት የክተት ጥሪ ሌላም የማጭበርበሪያ የማደናገሪያና የእልቂት ዘመቻ በመጠበቅ ይልቁንም የሆነ ጥያቄ ያለውን ተቀደሰ ዓላማ ያለውን የፋኖ ተጋድሎ በመደገፍ የአገዛዙን እድሜ በማሳጠር ሰላም የተረጋጋ ሰላምና አንድነት ያላት ኢትዮጵያ ተመልሳ እንድትመጣ የበኩላቸውን ጥረት ቢያደርጉ የተሻለ ነው ብዬ ነው ማምነው። እንግዲህ አስረስ ከዚሁ ጋር ተያይዘው አንዳንድ መግለጫዎች የሚያወጡ አካላት አሉ። ከነዛ ውስጥ አንዱ አብን ነው። አብን እናንተን በተመለከተም ያወጣው ትናንትና መግለጫ አለ። ከዚህ በተጨማሪ የምክክር ኮሚሽኑም እንደዚሁ ተኩስ ማታቆሙ ከሆነ እንዴት እኛ መንግስትን ተኩስ አቁም እንላለን የሚልም በምክክር ኮሚሽኑ ዋና ሰብሳቢ የተሰጠ ሰሞንኛ መግለጫ አለ። እንግዲህ የእናንተ ተኩስ ማቆም ነው ቀጣዩ የአማራ ክልልን ሰላም የሚያሰፍነው የሚል ድምዳሜ ላይ ደረሱ ነው የሚመስለው። ማን ጦርነቱን እንዲጀመረ ማን ተኩስ ማቆም ሳይፈልግ በየበሩ እየደያም ሰላማዊ ሰዎችን እየገደለ እንዳለ እሳቸው ጠፍቷቸው አይደለም። ለማንኛውም በዚህ ጉዳይ ላይ ያለን አስተያየት ተሰጣለን። ነገር ግን እንደው የአብንን ጉዳይ ነው። አብን በዚህ መግለጫው ያለው ነገር አለ። አሁን በአማራ ህዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻቢያና የወያኔ ጽምዶነት እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ብሏል። የእናንተን ትግል ለአማራ ህዝብ አይጠቅምም፣ ለሌሎች ግን በር ይከፍታል ሲል ነው ድምዳሜ ሰጥቶ መግለጫ ያወጣው። በዚህም ጦርነቱን በአስቸኳይ አቁሙ ነው ያሉ። አቁማችሁ አብይ አህመድ በተዘጋጀው የምክክር መድረክ ላይ እንድትሳተፉ ነው ዛሬም አብን መግለጫ ያወጣውና እንደው እነዚህ አካላት ከእናንተ ትግል አንጻር የሰጧቸውን መግለጫዎች እንዴት ማየት ይቻላል? አብን እንግዲህ ምንድነው የፌስቡክ ገጹንና በለጠ የሚባለውን ሊቀመንበር እና ጥቂት በጣት የሚቆጠሩ ጓደኞቹን ካልሆኑ በስተቀር ሌላውን አረክበ ነው በየቦታው ባለው የፋኖ አደረጃጀት ውስጥ በአመራርነት በተዋጊነት በተለያየ አመራር መዋቅር ደረጃ ይህንን የህልውና ተጋድሎ እያታገለ ነው ያለው። ስለዚህ ከአብን ንብረቶች መካከል እንግዲህ ኦፊሱን የፌስቡክ ገጹንና በለጠና የተወሰኑ ልጆችን ነው አመድ የተረከባቸው። ስለዚህ በድሮ ሞገሱ በድሮ ስሙ በድሮ ማንነቱ አብን የሚባለው መዋቅር ስለሌለ ያን ያክል ትልቅ ነገር አድርገን ምላሽ የምንሰጥበት አጀንዳ የምናደርገው ጉዳይ አይደለም። የሆነው ነው አንደኛው የአገዛዙ አፍ እና ስልት ነው። የሚወጡ መግለጫዎች በእኛ በኩል ከብልጽግና ከሚናገራቸው ነገሮች ለይተን አናያቸውም። የብልጽግና ኮሚኒኬሽን ሚኒስትር የሚያወጣውን መግለጫ ወይም ፋና ላይ ወይ ኢቲቪ ላይ የሚነገሩትና በአብን የፌስቡክ ገጽ የሚነገሩት ልዩነት የላቸውም። በእኛ በኩል በተቃዋሚ ፓርቲ የብልጽግና ፓርቲ ጉዳይ አስፈጻሚ አድርገህ ልትወስደው የምትችለው ጉዳይ ነው። ለዚህ ትግል ከፍተኛ ዋጋ ተከፍሎበታል፣ እየተከፈለበትም ይገኛል። ይህን ትግል ከመጀመሪያው ከአነሳሱ ጀምሮ የራሱ መሬት ላይ ይህን ሁሉ ጀብዶ የፈጸመ አመራር አለው። ትግሉም የአማራ ህዝብ አመት ዋጋም እየከፈለበት ያለ ትግል ነው። የህዝብ አደጋ መግባቱ ቁጭት ውስጥ
አስገብቶት በተለያየ መንገድ በሰላማዊ መንገድ በፓርቲ ትግል በብዙ መንገዶች ጥያቄዎች እንዲመለሱ ተሞክሮ ነገር ግን በእነዛ የሰላማዊ ትግሎች አገዛዙ ተሸንፎ ጠመንጃ በማንሳቱ የፓርላማ አባላትን ሳይቀር ሰላማዊ ሰዎች ወደ እስር ቤት በማጋዙ በመግደሉ በመጨፍጨፉ ከዛም አልፎ ጅምላ ጨራሽ መሳሪያዎችን በህዝባችን እየተኮሰ የህልውና አደጋችንን የበለጠ ያወሳሰበው በመምጣቱ ምክንያት ነፍጥ አንስተን እየታገል ነው ያንኮታኮት ነው ያለ አገዛዝ ስለሆነ የአብንን የሌላውንም ምስክርነት አንሻም። እኛና የአማራ ህዝብ የምንታገልበትን ዓላማ እናውቀዋለን። በትግሉ ላይ ያለንን ድርሻና ባለቤት በሚገባ እናውቃለን። በዚህ ታስንታየት እንግዲህ በቀላሉ ይሳካል በማይባል ደረጃ በሌሎች የፖለቲካ ኃይሎች የፋኖን ትግል የመደገፍ አዝማሚያና ዝንባሌ ማሳየታቸው አብይ አህመድ መንደር ከፍተኛ ፍርሃት ስለተፈጠረ ቅድም እንዳነሳውልህ ያ ፍርሃት በአብን የፌስቡክ ገጽ በኩል ሲንጸባረቅ ተታዘበው። ምክንያት የሚባለውም አካል ቢሆን የብልጽግና ካድሬ በኮሚሽን ካባ ነው። ሌላ ምንም ነገር የለውም። የተለየ ነገር የለውም። ገና የምክክር ኮሚሽን የሚባለው አካል በትልቅ ሴሬሞኒ ምስረታው ይፋ በተደረገበት ጊዜ ስለ ምክክር አስተያየት ሲሰጥ ጠቅላይ ሚኒስትሩ ምንድን ነው ያለው? ሽግግር መንግስት የሚባል የለም ምንም የለም ብሎ እንዳወስኖ ጨርሶ ያመጣኛ ዓላማው ፓርላሜንታሪ ሲስተሙን ወደ ፕሬዚደንሻል ሲስተም በማምጣት አብይ አህመድን በፕሬዝዳንትነት ቀጣዮቹ በርካታ ዓመታት የሀገሩ ፈላጭን ለማስቻል ነው የተጀመረውም ዓላማ ይዞ የተነሳውም ያንን ለማድረግ ነው። በውጭም በአገር ውስጥም የሚዞረው አንድም ቀን የምክክር ኮሚሽን የሚባለው አካል ኦፊሻሊ ለፋኖ አደረጃጀቶች በደብዳቤም በመግለጫም ይፋዊ ጥሪም አድርጎ አያውቅም። ስለ አጀንዳውም ምንም ነገር አድርጎ አያውቅም። አጀንዳ ሰበሰብኩ የሚለው ከራሱ ከብልጽግና ካድሬዎች ከመንግስት ሰራተኞችን ሰብስቦ ነው እንጂ ከተዋጊ እንግዲህ የምክክር ካስፈለገ ውይይት ካስፈለገ ብሔራዊ ውይይት ካስፈለገ የግዴታ ተፋላሚ ኃይሎች የሚሰሩበት ነው መሆን የሚገባው። አስቀድሞም ቢሆን ይሄ ምክክር ኮሚሽን ማሸማገያ ነኝ የሚል አካል በተፋላሚ ወገኖች ሊመረጥ ይሁንታ ሊሰጠው ይገባ ነበረ። በራሱ በካድሬው መዋቅር በጠላት መዋቅር ተመርጦ በጠላት በጀት እየተንቀሳቀሰ የጠላትን ጉዳይ እያስፈጸመ ስለኛ ሊናገር ሊያወራ የሚችልበት ነባራዊ ሁኔታ የለም ማለት ነው። ሌላው ቀርቶ ሀገሩ በጦርነት ቀጠና ውስጥ እያለ በየቦታው ህጻናት፣ እናቶች በጦርነት ምክንያት እያለቁ ባሉበት ትዕዛዙ እንዲህ አይነት ኢሰባዊ ድርጊቶችን መፈጸሙን እንዲያቆም ጥሪ ሳያደርግ ስለዚህ ጉዳይ ስለ ሰላም ወይም ደግሞ ፋኖ ተኩስ አቁም እንዲያደርግ ሊገልጽ የሚችልበት ሞራል የለውም። ያንዳ ክስተት የሚያስጊዜ ቢፋ ስላደረግ ኮሚሽን የሚባለው ጉዳይ በዘዘ እየደበዘዘ ነው የመጣው። ያው የአጠቃላይ ስልቱ ምንድን ነው? ሞደስ ኦፕረንዲ የምትለው የአብይ አህመድ ማጭበርበር ማታለል ነው። ሌላ ምንም ነገር የለውም እና እነኚህ ተቋማቱም ፓርቲዎቹም ሌሎች አጠቃላይ የሀገሪቱ ኢንስቲትዩሽኖችም የአብይ አህመድን የማጭበርበር ስልት ለማስፈጸም ነው ደፋ ቀና ሲሉ የምታያቸው። ምክክር ኮሚሽኑም በለው አብንስም የሚወጡትን መግለጫዎች ብለው የዛው የማጭበርበሪያ የማታለያ ስልቶች ተገሩት። ከአንድ ቋት ከአንድ ቦታ የሚወጡ የተለያዩ ነገሮች ናቸው መጡ። የአማራ ህዝብ በቂ የሆነ ግን ከሊቅ እስከ ደቂቅ የዚህን ትግል መቋጫ በጉጉት እየጠበቀ ነው ያለው። የስርዓቱን መንኮታኮት በጉጉት እየጠበቀ ነው ያለው። ሌላ ምስክር ሌላ ባለቤት ያሻውም ከህዝቡ መሀል ያለን ከህዝቡ ጋር ያለን ዋጋ ያለን እኛ ስለሆን የነኝህን ስብስቦች እነኝህን በጥቂት በሆዳቸው ምክንያት ተሸክሞት የነበረውን የህዝብ ፍቅር የህዝብ አደራ የሸጡ ግለሰቦችና ስብስቦች አንዳንዶቹ ምክክር ኮሚሽኑ ላይ ያሉት በስተርጅና ዘመናቸው ታሪካቸውን እያበላሹ ያሉ የእነሱ ምስክርነት የምንሻበት ዘመን ላይ አይደለንም። ከዚህ በላይ ምንም የተለየ ነገር የምትላቸው አይደሉም ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከኔ ጋር ሰላም እንደሆነ እናንተም ጋር ሰላም ይሁንላችሁ እያልኩኝ ቤተሰቦቼ እንግዲህ ዛሬ ጣፋጭ ይሄን የመሰለ ጣፋጭ አሰራር እንግዲህ ሙሉን ባላሳያችሁም ቀንጨብ አድርጌ አሳያችኋለሁኝ ይዤ መጥቻለሁ ማለት ነው። ቺዝ ኬክ ከቺዝ ኬክ የሚቀራረብ ነው ማለት ነው። ቺዝ ኬክ ሳይሆን ያው እንደ ቺዝ ኬክ በሉት ማለት ነው። ነገር ግን ጊዜ ቆጣቢ እና ደግሞ በፍጥነት የሚደርስ ማያስቸኩል ማለት ነው። ይሄን መሰለ ነው እንግዲህ ይዤላችሁ የመጣሁት ግብአቶች እዚህ ጋር ይሄኛው ብስኩት ነው ማለት ነው። ሌላኛውም ካላችሁ ችግር የለውም። ማንኛውም የሻይ ብስኩት ያስፈልጋችኋል ማለት ነው። ማንኛውም ያስፈልጋል። እንግዲህ እዚህ ጋር ያሉትን ግብአቶቹን ሁሉንም ወተት አዘጋጅቻለሁኝ።
እናም ደግሞ ከረሜል 2 ባኮ ነው ያዘጋጀሁት። እናንተ የሚፈልጉት አንድ ማረግ እዚህ ጋር 2 ግሽጣ ነው ያዘጋጀሁት ማለት ነው። ዝብዳ ያስፈልገናል። ጁቡን ኬሪ ማለት ነው። ጁቡን ኬሪ ክሬም እንዲሆንልን ያግዘናል ማለት ነው። እናም ደግሞ ዝብዳ ያስፈልገናል ማለት ነው። መጀመሪያ ይሄ ነው የሚያስፈልገን፣ ከኋላ ሌላውም የሚያስፈልገን አሳያችኋለሁኝ። እናም ደግሞ ከዛ በኋላ ብስኩቱን በዚህ መልኩ ሰባብሬ እዚህ ውስጥ አስገብቻለሁ፣ ፈጨዋለሁ ማለት ነው። መፈጨት አለበት፣ በደንብ አርጋችሁ ዱቄት አርጋችሁ ነው መፈጨት ያለበት ማለት ነው። ከፈጨው በኋላ ደግሞ እመለሳለሁ ማለት ነው። ግዴታ እሱን ከፈጨም በኋላ የምናረገው እንግዲህ ዝብዳ ነው ማለት ነው። ዝብዳ አርጌበታለሁ፣ አላሳየኋችሁም። ከዛ በዚህ መልኩ እዚህ ላይ ቺዝ ኬክ ላይ እቃ ላይ ይገለብጠዋለሁኝ። እናንተ በረጅሙ ማረክ ትችላላችሁ፣ ነገር ግን የሚያምረው በዚህ ነው ማለት ነው። ከዛ እዚህ ቀስ አርጌ በቀጭኑ እንትን አረገዋለሁ ማለት ነው። አዳርሰዋለሁ ሁሉንም ቦታ ማለት ነው። በማንኪያ እንዳይፈረካከስ በኋላ ሲወጣ ልክ ሲቆርጡት በቅርጽ እንዲወጣ ማለት ነው። በደንብ አርጋችሁ ትፈረካክሱታላችሁ። ከዛ ደግሞ እዚህ ጋር ከረሜሉን ነው እንትን እሳት ላይ ጥጄ ያወጣሁት ማለት ነው። ለመቅረጽ ስላልተመቸኝ ቅድም ያሳየኋችሁን ከረሜል ወተቱና ከረሜሉን አፍልቼ አውጥቻለሁ። ያሁኑን ደግሞ ብስኩቱ ፍሬዘር እስከመጨረሱ ማረግ አለባችሁ። ቢያንስ 5 ደቂቃ 10 ደቂቃ 20 ደቂቃ አስቀምጡት ማለት ነው። ቅቤውና እሱ በደንብ አርጎ እንዲይዝ ማለት ነው። ከዛ በኋላ እዚህ ጋር ጁቡን ኬሪ ሊጭ አዘጋጅቻለሁ፣ ግሽጣ አዘጋጅቻለሁ ማለት ነው። ጁቡን ኬሪውን ውስጡ ላይ አስገባዋለሁ ማለት ነው። እናንተ ከፈለጋችሁ ብዙ ለቤተሰብ መሰሩ ከሆነ አብዛታችሁ ነው መስራት። እኔ እዚህ ጋር ትንሽ ለቤተሰብ ቢሆን ብቻ ነው የሚሰራው ማለት ነው። በትንሹ ነው ብዙ ስለማይበሉ። ከዛ ብስኩት ይሄንን ብስኩት ሰባብሬ አረግበታለሁ ወፈር እንዲል ማለት ነው። ከዛ ሰባብሬ ካስገባሁት በኋላ በደንብ አድርጋችሁ ሰባብሩት። ወዳው ነው የሚፈጨው፣ ወዳው ነው መደረግ ያለበት ማለት ነው። ይሄኛው በትኩሱ ነው ከረሜሉና ወተቱን በትኩሱ ነው። ከዛ እዚህ ውስጥ ካስገባው በኋላ እፈጨዋለሁ ከላጣ ላይ እንግዲህ በዚህ መልኩ ካረኩ በኋላ ይፈጨዋለሁኝ ማለት ነው። እኔ የፈጨሁት ነው በዚህ መልኩ አርጌዋለሁኝ ማለት ነው። ከዛ የምናረገው ደግሞ ቅድም ፍሬዘር ላይ ያስገባነውን ፍሬዘር ነው መሆን ያለበት ያስገባነውን ይሄ ምንድነው ብስኩት አለ አይደል? እሱም ብስኩት ያው ልናረግበት ቀጠን ካለ ግን መጨመር አለባችሁ። አሁን ትንሽ ቀጠን ብሏል፣ ትንሽ ጨምርበታለሁ ወይ ብስኩት ካልፈለኩ ይተዋለሁ እንደዚህ። እኔ ግን ጥሩ ነው ማለት ነው። እና ብስኩቱን የፈጨሁትን አወጣዋለሁ። በዚህ መልኩ ወጥቶልኛል። በዚህ መልኩ በደንብ አርጎ ይዟል ማለት ነው። በቆርጡት አሁን በቅርጽ ነው የሚወጣው፣ እንደበሱ አይሆንም። ከዛ እሱን ደግሞ ምን አረጋለሁኝ ያሁን የፈጨሁትን ብስኩቱና ከረሜሉን በላዩ አፈስበታለሁ ማለት ነው። በዚህ መልኩ አርጌ አፈሰዋለሁኝ። ከዛ በኋላ ወዳው እንደፈጫችሁ ነው ማድረግ ያለባችሁ። ካላረጋችሁት ግን ወዳው ነው እንትን የሚይዘው ማለት ነው። በላዩ ጠበቃ ያረጋል፣ ያስጠላል ማለት ነው። የሆነ እንትን ይቆራረጣል። ወተት ሲበጣጠስ እንዴት ነው እንደዛ ይሆናል። ቶሎ ነው ማድረግ ያለባችሁ። ከዛ በዚህ መልኩ አርጌዋለሁኝ። ቶሎ ብዬ ደግሞ ትንሽ ከበረደ በኋላ እስከሚበርድ መጠበቅ አለባችሁ። ትንሽ ከበረደ በኋላ ትከድኑትና እንትን ታረጉታላችሁ ማለት ነው። እንግዲህ ትንሽ የተወሰነ ሰዓት ላይ ቀዝቀዝ ማድረግ አለባችሁ። ወዳው ማፍሰስ አለባችሁ። ከላዩ አያችሁት ወዳው ነው እንትን የሚለው ማለት ነው። ወዳው ነው የሚረጋው። ደቂቃ ራሱ አይፈጅባችሁም። በቾከላችሁ ሰዓት ብትሰሩት ራሱ በፍጥነት ነው የሚደርሰው ማለት ነው። እውነቴን ነው። ከዛ ተላጃ ካረኩት በኋላ በዚህ መልኩ 2 ሰዓት 3 ሰዓትም ካስቀመጣችሁት በኋላ 2 ሰዓትም በቂ ነው። 1 ሰዓት በቂ ነው ሲጀመር ማለት ነው። ቶሎ ነው በፍጥነት የሚደርስ ፈጣን ኬክ ነው ማለት ነው። በዚህ መልኩ ሆኖልኛል። እንግዲህ ይሄን የመሰለ ኬክ ወጥቷል ማለት ነው። ይሄንን ካካው ባውደር ይሄ ካካው ባውደር ነው መሽጫ በዚህ መልኩ አርገን እንግዲህ እንሰራዋለን ማለት ነው። በላዩ በእጃችሁ ስታርጉት ቅርጹ አያምርም። በኋላ ስታቀርቡት በዚህ መልኩ ስትረሹት ግን በጣም በልኩ ሆኖ በጥብቃ ይሰጣችኋል። በዚህ መልኩ አርጌ ረሽቼበታለሁኝ ማለት ነው። እንደዚህ አርጌ አስተካክዬበታለሁ ማለት ነው። በዛ እያችሁ በእጃችሁ ስታርጉት የጓገለው ሲኖር በጣም ነው የሚያስጠላው ማለት ነው።
ከዛ ደግሞ ከተላጃ አስገብተን እናወጣዋለን። በዚህ መልኩ አውጥቼዋለሁኝ። በዚህ መልኩ ደርሷል። ይሄን የመሰለ ኬክ ማለት ነው። ይሄን እንደዚህ ሆኖ ሊበላ ደርሷል። ደቂቃ ማይጨርስ ሆነ ለመናገር ቾክላችሁ ራሱ እንግዳ ቢመጣባችሁ ምን ሊስራ ምናምን ማለት ቀርቷል ማለት ነው። በዚህ መልኩ እኔ በቅቤው ነው በዚህ በቅቤው አርጌ ነው ያወጣው ለማውጣት እንዲመች ማለት ነው ከታች ማለት ነው። ከዛ በኋላ እንግዲህ ሳህን ላይ ሲኒያ ላይ ማቅረቢያ ላይ እናረጋዋለን። አያችሁት አያምርም? ማሻአላ ተባረከላ። ጠብቃውን በትልቁ ማረግ ከፈለጋችሁ መጨመር ትችላላችሁ። በነገራችን ላይ እኔ በትንሹ ስላረኩት ነው ማለት ነው ቤተሰቦቼ። በዚህ መልኩ አርጌ አውጥቼዋለሁ። ወይም ደግሞ ቆራርጠዋለሁ። ሁሉም በልኩ እንዲያነሳ ቆራርጬ